ይሄንን ያክል ሄዳችሁ ለምኑ፣ ጠይቁ፣ ደጅ ጥኑ። የለመናችሁትን ሰብስባችሁ ወደኔ አምጡ፣ አለበለዚያ ትረገማላችሁ። እንዲለምኑ ተረግመው የተረገሙ ሰዎች ናቸው እንዲለምኑ ነው እኛ እስካሁን የምናውቀው። ይሄ ታሪክ ግን ልክ አይደለም ይለናል የዛሬው መግለጫዬ። ከኔ ጨምር ተሳስተናል ብዬ አስባለሁ። ሁላችሁም ይህን መረጃ እስከ መጨረሻ አዳምጡት፣ ሼር ማድረግ ጀምሩ። በአስቸኳይ ሊሰማ የሚገባ ታሪካዊ ጥሪ ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጠ አስቸኳይ መግለጫ። የመግለጫው ቀን ሰኔ 25 ቀን 2018 ዓ.ም። ፎሎ እያደረጋችሁ ቤቱን ቪዲዮ በደንብ ሼር ይደረግ። ክቡራንና ክቡራት የሀገራችንና የዓለም ህዝቦች፣ የሚዲያ ባለሙያዎች እንዲሁም የሶሻል ሚዲያ አንቂዎች በሬ ሆይ ሳሩን እንጂ ገደሉን መቼ አየ ይባል የለም። ዛሬ ታሪክን የማስከበር እውነትን የማስከበርና ለአንድ ታላቅና ኩሩ ማህበረሰብ የቆመ ግዴታ ስላለብን ይህን ድምፅ ልናሰማ ተገደናል። በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች በአርቲስቶችና በአዝማሪዎች አካባቢ እጅግ አሳዛኝና አሳፋሪ የታሪክ መዛባት ሲፈጠር እያስተዋልን እንገኛለን። ለጊዜያዊ ጥቅምና ለእይታ ቪውስ ማሳደጊያ ሲባል ዓለምን በጥበቡና በታሪክ አስደመመውን የታላቁን ጻድቃነ ንጉስ የቅዱስ ላሊበላ ስም ካልዋለበት በማዋል የታሪክ ብልሹነትን ለመፍጠር የሚታትሩ አካላት በጽኑ እንኮንናለን፣ እንጸየፋለን። የሐሚና ወይም ደግሞ አባ ውዴ ከቅዱስ ላሊበላ ጋር ምን አገናኛቸው? ምንድነው የነሱስ ግንኙነት? ታሪካዊ ስተት ወይንስ ደግሞ ዝም ብሎ የተፈጠረ ወይንስ እውነት ነው? ፍጹም ስተትና ድንቁርና ነው ይላል ይሄ መግለጫችን። ማንነታቸውና አመጣታቸው በውሉ አይታወቅ። በየማህበረሰቡ ቤት እንግዲህ በጧት እየዞሩ በዘፈን መልክ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባ ውዴ ወይም ደግሞ ሐሚና ለተባሉ የህብረተሰብ ክፍሎች የቅዱስ ላሊበላ ስም ማሳጣት እጅግ አሳፋሪ የድንቁርና ጥግና የታሪክ ፍልሰትን የሚያስከትል ደባሪ ተግባር ነው። ጂኦግራፊያዊና ታሪካዊ እውነታውን ልንገራችሁ። እነዚህ አካላት ከቅዱስ ላሊበላ ከተማም ሆነ በዙሪያው ባሉ አካባቢዎች በምንም መልኩ የማይታወቁ በታሪክም ሆነ በጂኦግራፊያዊ መገኛቸው ከአካባቢው ማህበረሰብ ጋር ምንም አይነት ቅሩኝነት የሌላቸው መሆኑን ይህ ዓለም ይህንን ሊረዳ ሊያውቅ ይገባል። ከባድ ወንጀል፣ ይህንን መሰል ስም ማጥፋት በሕግም ጭምር የሚያስጠይቅ ከባድ ወንጀል መሆኑን ታውቀው እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ ደጋግመን እናሳስባለን። የቅዱስ ላሊበላ ህዝብ በእውነተኛ ማንነትና የማህበረሰብ ወርቃማ እሴት ናቸው። የቅዱስ ላሊበላ ህዝብ ታሪክን፣ ሃይማኖትንና የሥራ ባህልን አጣምሮ የያዘ እጅግ ኩሩ ማህበረሰብ ነው። ይህ ህዝብ በሁለት ትላልቅ ምሰሶች ይታወቃል፣ ታታሪነትና ስራ ወዳድነት። የቅዱስ ላሊበላ ህዝብ ልመናን ፍጹም የሚጸየፍ፣ በራሱ ላብና ጥረት መኖርን እንደ ትልቅ ክብር የሚቆጥር፣ በፈጣሪውና በስራው ብቻ የሚያምን ማህበረሰብ ነው። እንግዳ ተቀባይነትና ርህራሄ ከተለያዩ ሀገሪቱ ክፍሎች የመጡ አቅመ ደካሞችና ችግርተኞችን በአካባቢ ቢገኙም ህዝቡ እነዚህን ወገኖች በደግነት በፍቅርና በሕክምና በመንከባከብ የሚይዝ እንጂ የሚያገል አይደለም። እውነታው ይህ ሆኖ እያለ ለአገር ታሪክ ግድ የሌላቸው ችኩል አካላት የታሪካዊና የቅዱስ ላሊበላን ማህበረሰብ ስም ከልመና ተግባር ጋር ማያያዛቸው ፍጹም ተቀባይነት የሌለው የታሪክ ብልሹነት ነው። ፍጻሜ ጥሪና ጥብቅ ማስጠንቀቂያ። የአገር ቅርስና የታሪክ አሻራ የሆነውን የጻድቃነ ንጉስ ስም በማህበራዊ ሚዲያ ማጥልሸት የማህበረሰቡን ክብር የሚነካ ከመሆንም በላይ በህግ አግባብ በስም ማጥፋት ዲፌሜሽን ወንጀል 100% ያስጠይቃል፣ በትክክል ያስጠይቃል። በአደባባይም ይቅርታ ይጠይቅ። በማወቅም ሆነ ባለማወቅ ይህንን ታሪካዊ ስህተት በመፈጸም የማህበረሰቡን ስም ያጠለሹና ያዋረዱ አካላት በሙሉ የፈጸሙትን ስህተት በአደባባይ አምኖ በመቀበል ጉዳዩ በሚመለከተው ማህበረሰብ ፊትና ስምን ባጥለሹበት ማህበራዊ ሚዲያ ሆነ መደበኛ መገናኛ ብዙሃን ላይ በአስቸኳይ ማለት ነው ይቅርታ እንዲጠይቁ ታዟል። ይህንን